ትናንትና አባቶች ያነበቡ የበሉ ያበሉ በሱ እየዳኑ በሱ እየተማሩ እያስተማሩ የመጡ ዛሬም ደግሞ አዲስ ለተቀበሉትና ላመኑ ቃሉ ይዞ ይወጣል። አሜን። ደስ ትላለህ። አሜን። ኢየሱስ ጌታ። እውነት ደስ የሚሉ ሰዎች እያሉ ደስ ማለት ምን ሆነ ታውቃለህ? እግዚአብሔር መንፈስ በጉብኝቱ ያላቸው ሰዎች አለ። ሁሉ ብቻ እሺ፣ ትንቢተ ዘካርያስ ምዕራፍ 3 ከቁጥር 1 ቶሎ በሉና የዛሬ ርዕስ እንዲህ ይላል፣ ጠላት ተሸንፏል። አሜን። ወይ ከሳሹ ተሸንፏል። አሜን። የዛሬ ርዕስ ነው። አሜን። ለትንሹ ሰዎች ያዙ። ጠላት ከሳሺ ይኖራል። ጠላት የሚለው ወደ ከሳሺ መልሱ። አሜን። ከሳሺ ነው። ሊከስ ቆሟል። ኦልሬዲ ተሸንፏል። እናታችሁ የዛሬ ርዕስ ከሳሽ ተሸንፏል። ያላችሁ ሰዎች ያዙ። እግዚአብሔር እንደዚህ ብሎ ምን አለ? ከሳሽ ምን ሆኗል? ያንዳንድ ሰዎች ትንቢት እንዲህ ነው የሚያለው። አንቺ ለምን ትጨነቃል? ተሸንፏል። ተሸንፏል። አንድ ዘማሪ አሁን ነቢይ ነው፣ ይዘምራል። ድሮ በዘማሪነት አንድ ቦታ እንጋበዛለን። ያን ሰዓት እኔ የማውቀው እሱ በዘማሪነት ነው። ሱራፌል ደምሴ በጣም ደስ የሚል ያ ሰዓት ራሱ የሚዘምረው ዝማሬ በጣም ትንቢታዊ ስልጣን ሰጥቶኛል ደባብና ጊንቶ ሊከተ ብሎኛል። ቡሌሆራ የመጀመሪያ ካስቲ ማለት ነው። ቡሌሆራ ገርባ የሚባል ቦታ ነው መጥቶ ይመረቃ መጥቶ ቤት በዛ ሰዓት ቸርቹ መካነ ኢየሱስ ይሰራልና እዛ ሰጠ። ብር ተቀበል ሲል እግዚአብሔር ተናግሮኛል። ምንድነው? አንተ ሀብታም ነው ብሎኛል። እና ስጥና ሂድ ብሎኛል። ዘማሪ አይገርምም? ልነግራችሁ ነገ መሆን ያለባችሁ ነገር ዛሬ እግዚአብሔር በድፍረትና በስልጣን ይዞ ኢየሱስ ይውጣችሁ። እዛ እኔ እንደዚህ አልኩት፣ የሰጠው አልኩት እንደተናገረው ያድርግልኝ አልኩት። ዛሬ እዚህ ነኝ እንጂ ነገ እዚህ እኮ አይደለሁም አለ እና ናይሮቢ ተረድቻለሁ። እኔ ፕሮግራምን ጨርሻለሁ አለ። አረ ኮንፈረንስ ነው የተጠራ አንተ? ኖ እሱ እኮ የእናንተ ነው። እኔ ዛሬ ብቻ ነኝ። እናንተ እንዳላችሁ ሰው እግዚአብሔር እንዳለኝ አለ። ከዛ ስመለስ አባቴ ቡሌሆራ ሲጠራ ነቢይ ሆኗል። በቀላሉ የለም። ሰማይ ነቢይ ስለሆነ ወይ ነቢይ እንትና ስለሆነ በቀላሉ የለም ማለት አይደለም። እሱ ትዕቢተኛ ሆኖ አይደለም ያልተገኘው ያለው ፕሮግራም ራሱ አሁን እንዲበቃ እንዲመጣ በቂ አይደለም። ቢዚ አናገኝም። ለ4 ወር ፕሮግራሙ ተይዟል። እኛ የምንፈልገው ለ1 ሳምንት ምናምን ሰነ የለም። ውድ ነህ። ሲሙልቁ ከሆነ ዛሬ በዚህ ቃል የሚናገረው አንተ ዛሬ የምትታየው በሰፈር አንቺ የምትታየው በዛ በእንትና ሞቶ እግዚአብሔር እንዲህ እያለች ነው። ውጭ ነሽ በቀላሉ የማትገኝበት ሰዓቱ መጥቶልሃል። ወስቶች ብድጋል እንዴት ደስ ይላል። የሆነ ልጅ አለ አንተ ባለፈው ኮንፈረንስ አርሲ ነገሌ በጣም የአምስት ቸርቾች ተዘጋጅቶ ነበር ለቅቄ ነበር እና በጣም በሚገርም ሁኔታ ከዛ አንዱ ፊት ለፊት ይቀመጣል። አገልጋይ ነው። ምንድነው ዘማሪ ማነው እንትና ማነው አብርሃም
አብርሽ ከዚህ በተቀር አብርሽ ይባላል። እዚህ 04 ነው 04 ነው ተቀዋል እና ይሁን እግዚአብሔር መንፈስ ወርዶብኛል። እኔ ምንም ሰው አይታይም በዛ ሰዓት እዛ እያያችሁ ነው መመስላችሁ እንጂ ባይዞ አላያችሁ ምን ምንም ነው እንዳመናችሁ ይሆናል። እኔ የሆነ ቀና ይዘት እንደተሰለመ በዚህ የሆነ ነገር የሚያገለግል አገልጋይ ግን አንተ የመጣ አመን የሚያስብለው የእግዚአብሔር ቃል የሚፈጸመው እናገርባችኋለሁ። እግዚአብሔር አምላክ እንደተናገረው ጉዳያችሁ በቅርብ ጊዜ ይፈጸማል። ትንሽ ሞቅ እያደረገ የሆነ ጊዜ 4 በ4 ውስጥ ገብተን የዛሬ ጸሎት አለ ድሮ 2001 አካባቢ እንጸልያለን። አንተ እኛ አካባቢ ባይዘው እሱ ይለቃል። ጸሎትም ቀልደለም፣ ስብከትም ቀልደለም፣ ዝማሬ ቀልደለም። በምኑ ላይ ባይዘው በክርስትና ላይ ቀልደለም። አሜን። ጌታ ምስክር ቀልደ ነበር። ስጸልይ እዛ ገብተህ አሜን ትንቢት መጥቶ አይደለም ባይዘው የሆነ ነገር ነው መጥቶ አይደለም ሰማይ እንዲህ ይከፈታል። ሰው ሁሉ ይጮሃል እኮ እንትና የለም። ከዛ በኋላ 4 በ4 ውስጥ ነው ሞቃን ለካ እዛ አንዱ የእግዚአብሔር ኃይል በእሳት ይሄ የሚያቃጥለው እሱ ይሁን ምናምን ብለህ ለካ አየሩ ሙቆ እዛ እኔ ይሁን ሞቀስ ያደረገ በጊዜው በዛ 2090 ምናምን ባይዘው እያገለገልኩ ነበር። እዛ ፈታ ብዬ እሄዳለሁ ቤት ውስጥ ቆይ እግዚአብሔር ሰው አለኝ ምንድን ነው ስል እሳቱ ገና እየመጣ ነው ቾክለ አታበላሽ ለዚህ አታበላሽ የመጣው አለ። እዛ በኋላ አልመጣም። እስቲ አንድ ሰው እጅ ከፍ አድርግና ሙቀት ሳይሆን በሉት ቀጥታ በሉት ከእግዚአብሔር በሉት አንድ ኃይል በሉት አግኝቶኛል በሉት ድገምና አግኝቶኛል በሉት። ያ ያገኛችሁ በአደባባይ ያከብራችኋል። ወዮ ይሄ ቃል 5 ደቂቃ የምናነበው ማለት ነው። እንጸልያለን። መልካም እግዚአብሔር አምላክ ይቻላል። እርግጠኛ ናችሁ? ግን እግዚአብሔር ይቻላል አለ ወይ? እግዚአብሔር እጅ የምንለየው በትንቢት ነው እንዳለይ እኛ ጋር የለም። እግዚአብሔር ውስጣችን የለው ለማረጋገጥ ይመጣል። ድምፅ ሲመጣ ይዝቡን ውስጥ ያለው ለማጽናናት ወይ እንትን ነው ባይዞ በሰው እጅ የሚሰራ ነገር ሁሉ እኮ ማብቂያ ያለው ይቀጥላል። ስትል ድቅ የእግዚአብሔር እጅ ደግሞ ይሰራ። ዝም ብዬ ወደፊት ሁሉ ጊዜ ስለምዘመር ይመስለኛል ዝም ብዬ ወደፊት ይገሰግሳል። የአንድ ሰው መልእክት ነው ወይ? ትይዘዋለህ፣ ትገሰግሳለህ፣ ትይዘዋለህ። አንድ ሰው እጅ ላይ በኢየሱስ ስም ተናገር። ቃሉ ሳልናገር ትንቢት እየመጣ ነው። አረ እግዚአብሔር ሰው አንበብ፣ አረ ቶሎ በል። እኔ የሆነ ሰው መጣና ብድግ አለ ፊት ለፊቴ ላይ ቃሉ ላምኑ እንጂ እርሱንም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየ። እርሱንም ታላቁን ካህን ኢያሱ በእግዚአብሔር መልአክ ፊት ቆሞ አሳየ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። ማን?
ካህኑ ኢያሱ የጌታ አገልጋይ አቤት ከስንቱ መከራ መጥቶ በመልአኩ ፊት ለመጸለይና ሰዓቱና እድሉ አግኝቶ ለመቆም ስመጣ አንተ ምን ሆነ? ከሳሹ ዳብሎስ ሰይጣንም እሱን ለመክሰስ እንዴት ቆምክ? በእግዚአብሔር ፊት ጊዜ እንዴት ይሰጣል? እንደ ዛሬ መተህ ፊት ትቆማለህ ማለት መጥቶ ቆመ። ትናንትና እዛ አስቸግሮ ነበር። ትናንትና እዛ አንገላቶ ነበር። ዛሬም ደግሞ በእድል አግኝቶ በእግዚአብሔር ፊት በቆመበት ሰዓት መጥቶ ከሳሹ ቆመ። ዛሬ እንዲህ ልበላችሁ፣ እንደ ቆመ አይቀጥልም፣ ተሸንፎ ይሸኛል። አሜን። አረ አንድ ሰው መንበሬ ነው። አሜን። እሺ መጥቶ ቆመ ከሳሹ። እሺ እግዚአብሔርም ሰይጣንን ስማ፣ እሺ ሰይጣን ሆይ ሰይጣን መጥቶ ምኑ ሲቆም በቀኙ መጥቶ ሊከስ ሲቆም ገና ሰይጣን ሳይናገር አንደበቱ ሳይከፍት መጥቶ ባጠገቡ ሊከሰው እንደመጣ እግዚአብሔር አይቷል። እንዳየው ብቻ እግዚአብሔር በፍጥነት ወይኔ በፍጥነት ጊዜ የማይሰጥ ሰዓት የማይሰጥ ደቂቃ የማይሰጥ እግዚአብሔር የሚናገርለት ሰው አለ ዛሬ። የሚቆምለት ሰው አለ ዛሬ። እግዚአብሔር እንዲህ እያላችሁ ነው ያለው፣ ይቆምላችኋለሁ እያለ እግዚአብሔር ሰይጣን ሆይ እግዚአብሔር ይገስጽ፣ እግዚአብሔር ይገስጸው። ኢየሩሳሌምን የመረጠ እግዚአብሔር በውኑ ይህ ከእሳት የተነጠቀ ትንታግ አይደለም? ከእሳት የተነጠቀ ትንታግ አይደለም? ከስንቱ መከራ አልፎ የመጣ አገልጋይ አይደለም? ተቃጥሎ አቤት ነፍሱ አሳልፎ ያልሰጠውም እንጂ እየሰማችሁ ነው አይደል? ይሄ ሰው በምድር ቤዳ አቤት ሂድና አገልግል ብዬ የላኩት እዛ በስንቱ መከራ በፀሐይ በዝናብ በራብና በጥማት ስንቱ ተቃጥሎ የመጣ ሰው አይደለምን? አሁንም በፊት ከመጣ በኋላ ትቆማለህ፣ ትገዛለህ። እግዚአብሔር ይገስጽሃል። ዛሬ ጠላት የሚገሰጽለት ሰው አለ። በጌታ አንድ ሰው እግዚአብሔር እንዲህ እያለለት ነው፣ ልጄ አታለቅስ፣ ቆሜልሃለሁ። ልጄ ቆሜልሃለሁ። ከሳሹን አትስማ ያለው አትስማ ቆም ያለው ቀድም ያለው ፊት ለፊት ነኝ ያለ እግዚአብሔር ረከባካታካላሆያ ለአንድ ሰው ሆነልት በኢየሱስ አንሺ ይገጽጽ ያለ ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እድፋሙን ልብሱን ከላዩ ላይ ምን አሉት? አውልቁለት አለ። አንድ ሰው ወደ ታች ሳናዩት ጠላት እያየ አንተን ሊከስበት የሆነ ነገር በላቱ ላይ እያየ ሊከስባቸው ነገር ዛሬ ከላቱ ላይ ውልቅ ይላል። ታሳካባህና አንዱ ሰው መልካለ እድፋሙ ልብስ ይወለቅና አንድ ሰው ማንነት ይሰግዳለ። በጠላት ውስጥ ይቀየራለ። በከሳሽ ውስጥ ትለወጣለ። አንድ ሰው አሜን ያለ ይሁን። እነሆ አበሳህን ካንተ አርቄአለሁ። ምን አለ? አበሳህን ካንተ እሱንም እነሆ አበሳውን ካንተ ይሆናል አርቄአለሁ። አበሳ አርቄአለሁ አለ። ጠላት እንደገሰሰ እያለቀስክ አትሄድ። የመጣ በቤት ፊት ነው አለ። አሁን ተገናኝተናል አለ። ልጄ ስራ የኔ ነው፣ እውነቱ ጨነቃለ። አታልቅስ አለ። ከሳሽ ሆንኳለሁ፣ ያንተ ከሳሽ አሁን ይሸኛለሁ። ልጄ አለ አንድ ነገር ብቻ ልብስ ብቻ አለ። አበሳዬን አለ አበሳዬን አስወግደው እንዳመልከው በቀረው ዘመኔ ይፍታ
ከእርሱ ጋር ሆኜ